የታወቀ ነው። ማናችንም ሞት እንዳለ አውቀን ምንኖር ሰዎች ነን። ቀኑ ማናቅ መቼ እንደምንሞት አናቅ እንኖራለን ብለን ግን ሰውን ከሰው እናባላለን፣ ሰው ከሰው እናጋጫለን፣ ከሰው ጋር እንጣላለን፣ ያልሆነ ነገር እንሰራለን፣ ፈጣሪያችንን እናስከፋለን፣ አላህ ማይወደው ነገር እናደርጋለን። ግን አንዳንዴ በሞት መካከል ሞት እንዳለ ታውቆም እንደዚህ የሆነ ከአቅማችሁ በላይ የሆነ ነገር ሰሙ ጊዜ በጣም ነው የሚያስደነግጠው። የካሊድን ጉዳይ ህዝብን በጣም እንዲነቃ ያደረገው ነገር ነው። የህዝብን ልብ እንዲሰብር ያደረገ ጉዳይ ነው። የምሬ ነው የምላችሁ። እኔ በጣም ውስጤ ተነክቷል። ማለት እንዴት አልኩኝ። በቃ እንዴት ሊሆን ቻለ? እንዴት በዚህ ልክ አስችሎታል? ልብ ብላችሁ ካያችሁት ወረቀቱ በሙሉ በስብሰዋል። የሚፈተንበት የ8ኛ ክፍል ሚኒስትሪ ወረቀቱ በስብሰዋል። ጠረጴዛው በሙሉ እንባ በእንባ ነው። ውሃ መሆኑ የሆነው እንዴት ሳስችሎት። እኔ እንኳን ይሄ ትንሽ ታዳጊ ልጅ በጣም ትንሽ ልጅ ነው። አላህ ከዚህም በላይ ከፍ አድርጎት ጥሩ ደረጃ ላይ ደርሶ እናቱ ባታየውም ሰደቃ ያደረገ እንደሚያስደስታት እርግጠኛ ነኝ። ለምን እናቱ ቤት ውስጥ የትኛው ልጅ ነው እናቱ ቤት ውስጥ አስክሬን አስቀምጦ ፈተና ሊፈተን የሚሄደው? ቃሏ የሚያከብር እንኳን በህይወት ያለች እኮ ስጠራን የሆነ ነገር ስትለን ጊዜ ብስጭት ምንለው አታየኝም ካሁን በኋላ ምን ያደርግልኝና የእናቴ ከሞተች በኋላ ብሎ እርግጠኛ ነኝ ብዙ ልጆች ይሄ ነገር ችላ ብሎ እንደሚተውት። ግን የካሊድ ነገር በጣም ልብ ሰባሪ ነገር ነው። ምን አይነት ብልህ ልጅ ቢሆን ነው? እኔ ወላሂ ነው የምላችሁ። እኔ ትልቅ ሴትዮ እንደዚህ ነገር አይመጣልኝም። ሲጀመር አላደርገውም። ሲጀመር አንድ ነገር አደርገዋለሁ የምትሉት ነገር የሆነ ሰርግ ሲኖርባችሁ ወይ እንዲነክሶ ነገር ወይ የሆነ ችግር ነገር ሲያጋጥማችሁ በጣም ነው የምታማርሩት። እኔ የካሊድ ነገር በጣም ያኔ ሰላም ነስቶኛል። ምን አይነት ታዳጊ ቢሆን ነው? በቃ ባገኘው እኔ እውቀቱን ልካፈል። ይሄን ሰብር አድርጎ ፈተናውን እንዲፈተን ያደረገው አላህ ተአምር ነው የሆነብኝ። ምን አይነት ልብ ቢሰጠው ነው? ምን አይነት ልብ ቢኖረው ነው በዚህ ልክን አስክሬን ቤት ውስጥ አስቀምጦ ሂዶ ፈተና መፈተን ማለት? እኔ አላቅም። ውድ ቤተሰቦች እኔ አላቅም። እናቱ ሞታ ትእዛዟ የሚያከብር ልጅ ገና በመጀመሪያ ገና ከእናቴ ሆድ ከወጣሁኝ ማወቅ ከጀመርኩኝ ጀምሮ እንደዚህ አይነት ነገር ሰምቼ አላቅም። ውድ ቤተሰቦች በዚህ በካሊድ ጉዳይ ላይ ብዙዎቻችን ብዙ ትምህርት እንደምንማር ተስፋ አደርጋለሁ፣ ከራሴ ጭምር። እኔ ትንሽ ነገር ነው የሚያበሳጨኝ፣ ትንሽ ነገር ግን ካሊድ በዚህ ልክን በምራ እንዴት አይምሮን እንዴት እንኳን ይሁን ነገር ስናደርግ ሁሉ ነገር እንረሳዋለን አይደል? እንኳን ይህን አስታውሰን ነው ማድረግ ተውትና ኤምኤስኒ ፈተና ማለት በጣም ከባድ ነገር ነው። እንዴት አስችሎ ተፈተነ ማለት በየትኛው እውቀቱ ስላችሁ እውቀት ስላለው እኮ ነው ይሄ ነገር ያደረገው። ግን እንዴት ሊመጣለት ቻለ ማለት? እንዴት ቁጭ ብሎ ይሆናል? እንዴትስ? እኔ ቃላት የለኝም ወላሂ። እንደዚህ ስላችሁ ማስመሰል ምናምን እንዳይመስላችሁ። በጣም ነው ያዘንኩት። በጣም ነው የከበደኝ። በተለይ እንባዎቹ ደብተሩ ላይ፣ ወረቀቱ ላይ፣ ጠረጴዛው ላይ እንባን አይቼ ሲያለቅስ ለእኔ ልጁ አላየሁትም። ግን ወረቀቱ ብስብስ ብሎ የሚፈተንበት ወረቀት፣ ጠረጴዛው፣ ፊቱን አይቼ ዝም ብዬ ማልቀስ ጀመርኩኝ። የሆነ አለ አይደል የሆነ ውርር የሚያደርጋችሁ ነገር እንደዛ ነው የሆንኩት። ምንም ነገር መቆጣጠር አቅቶኛል። ካሊዶ አላህ ሰብር ይስጥህ። አላህ ሱብሓነሁ ወተዓላ ሰብሩ ይስጥህ። እናትህን ደግሞ አላህ በጀነተል ፊርደውስ አስደስተዋት፣ ጀነተል ፊርደውስ ወፍቀዋት፣ ደስተኛ አላህ ደስተኛ አድርጎ ያድኑራት፣ ከደጋጎች ባሪያዎችን መሀል ያድርጋት፣ የሰይዳችን ሰለላሁ ዐለይሂ ወሰለም ጎረቤት ያድርጋት። አንተ ደግሞ ዛሬ እናትህ ሞታ አታየኝም፣ ካሁን በኋላ አታየኝም፣ ካሁን በኋላ ማንን ይነግራታል ብላ የእናትን ቃል ከባድ እንደሆነ አውቃ ቃልዋን አክብረህ በዚህ ልክን ፈተና መፈተነ እኔ ለአንተ ምን እንደምል አላውቅም። እኔ በአካል አግኝቼው በቃ ባወራው እኔ ደስ ይለኛል።
ሀዘኑ በካፈል ደስ ይለኛል። ከሱ ጋር ቁጭ ቤ ባለቅስ ደስ ይለኛል። የሆነ ልባችሁ የሚያፍናችሁን አለ አይደል? የሆነ ፊታችሁ አይናችሁ ሳይሆን ልባችሁ እኔ እንደዛ ነው። ልቤ ነው ፍን ያደርገኝ። እንዴት አስችሎት ብዬ ማለት ነው። ለካ አንዳንዴ በህይወታችሁ ምንም ነገር ሲመጣ አላህ ቋው ይሰጣቸዋል። አላህ ቋው ይሰጣቸዋል። ብዙ ልጆች ከሱ እንደምትማሩ እርግጠኛ ነኝ፣ አልጠራጠርም። የእናትን ቃል ምን ያክል ከባድ እንደሆነ፣ እናትን ምን ያክል ትልቅ እንደሆነች፣ እናትን ምን ያክል ዋጋ እንዳላት በዚህ በትንሽ ልጅ መማር ትችላላችሁ። ዛሬ ለእናቶቻችን መልስ እንሰጣለን፣ ክብር አንሰጣቸውም። የሆነ እቃምጡ ብትባሉ አናመጣም። እኛ ቁጭ ብለን እነሱ ነው እኛ የሚከድሙን። እነሱ እናት ልጅ ሆኖ እኛ እናትና አባት ሆናል። ግን ካሊዶ እናቱ ሙታ እንኳን መቃብሩ ሳይወስዳት እስክሪንዋ ቤት ውስጥ አስቀምጦ ፈተናው በስርዓት ተፈትነዋል። ያ እናቱ የምታየው መስሎት፣ እናቱ የምትቆጣው መስሎት ለእናቱ ቃል አክብረዋል። እኔ ለአንተ በምን ቃል እንደምጠራ አላቅም። አሄራ ዱንያህን የምትደሰትበት ወደ አላህን የምትጠጋበት ትምህርትም ውጤትም ያርግልህ። ማትኮራበት ጥሩ ደረጃ ላይ የምትደርስበት፣ ወንድሞችህ በስርዓት የምታሰድግበት፣ ወንድሞችህን እንደ እናት ተንከባክበህ የምታኖር ጀግና አላህ ያድርግ። ኢና ኢላሂ ወኢና ኢለይሂ ራጂዑን። በድጋሚ አላህ እናትህን ጀነተል ፊርደውስ ይወፍቃት፣ ጠንካራ ያርግ። በዚህ በትንሽ እውቀትን ይህን አላስበህ ማድረግህ የእናትህን ቃል ማድረግ በጣም ልብ የሚሰብር ነገር ነው። የሁላችንም መጨረሻ ወደዛው ነው የምንሄደው። እሱም አላህ ይሰብረው፣ ወንድሞችም አላህ ይሰብራቸው። ጥሩ ቦታ ላይ እንደምትደርስ እርግጠኛ ነኝ፣ አልጠራጠርም። የእናትህን ቃል በቃል እንደምታከብረው እርግጠኛ ነኝ። በድጋሚ አላህ ይሰብርህ፣ አላህ ይሰብርህ። በጣም ከባድ ነው። ብዙዎቻችን ከሱ እንደምንማር እርግጠኛ ነኝ። ወዱ ቤተሰቦች፣ ሰላም አለይኩም ወራህመቱላሂ ወበረካቱ።